ነገር ቆይ ምንድነው ችግርሽ? ልታስወርጃው ነበር እንደው ምን ያገዝኩሽ? አንቺ ማፈሪያ። ቆይ ምን አይነት እብድ ነው ደግሞ የመጣብኝ? ማን ነው አንቺ? ከዛ በኋላ ወንዶችን በድንጋይ ማሳደር ጀመረች። አይ እንግዲህ ትዕግስቴን እንዳታስጨርሽ። እንደ በግ እያለች እዚህ ታስራ ነው የምትውለው። ፍቅር ስቃይ ነው። አቤት አቤት። አንቺ እኮ እኔ ልትገይኝ ነበርሽ። ሰው ነሽ። ልታፈናኝ ነው እንዴ? ልቀቀኝ። አስደነገጥከኝ። እህቴ ዋንሽ እንጂ አንቺን ማግባት ነበር። የዝናቡን ንብረት ተጠይቀው ቀርቶ እንዲሁም እኮ ሰላም የላቸውም ነው። ሲጀመር ማዘሯ ከጨለለች ቆይታለች። የት አለ? ማን ነው? ትልክስክስ አዴ ኪንጎ ጥሎኛ ሄድም። እኔ እኮ ስለተናደድኩበት እንጂ ወደዋለሁ። አሹ ቤዛን ይዟታል። በጣም ነው ደስ ያለኝ። አመልጣ ቢሆን ከዚህ በላይ ብዙ ነገሮችን ታበላሻለች ብዬ አስብ ነበረ። እንግዲህ አዴይንና ዴቭን የስመርዛቸው ወይንም ደግሞ የዚህን ሀሳብ ያመጣችው ፍቅር ናት ብላ ከሩታና ከአሹ ፊት ተናገረች። ይህን ነገር ፍለፊት እትዬ ጋር ወይንም ደግሞ የፍቅር እናት ፍለፊት ላይ መናገር አለባት። የገዛ ልጇ ይህን ነገር ልታደርግ ወይንም አዴይ ላይ ይሄን ልታደርግ እንደነበርና በተቃራኒው ደግሞ ቤዛ ደግሞ ሁለቱ ላይ እንዳደረገችው ማወቅ አለባት ማለት ነው። እውነት በጣም ነው የሚገርመው። የባቡሬ እናትም ደግሞ እንግዲህ ታውቃላችሁ በጣም እብድ ሆናለች። በዛም ላይ ደግሞ ለሙዬ እሷን አግዛለሁኝ ብላ ራሷን መስዋዕት ውስጥ ከእንትን ውስጥ ከታለች። በጣም ችግር ውስጥ ነው የከተተችው። ይህም ነገር ደግሞ ምን ሊያደርጋት እንደሚችል አላውቅም። እነ አዴ ቤት ወይንም ደግሞ እነ ብርሃን ቤት ያለው ልጅ አባቱ ስለሞተ እዚህ ክፍለ ሀገር ውስጥ ንብረት አለው። የሱን የአባቱ ንብረት ለመቀበል ነው የመጣው። የአዴ አባት ወይንም የብርሃን አባት ደግሞ በጭራሽ ይሄ ነገር እንዲሆን አይፈቅድም። ምክንያቱም ያንን በማጭበርበር ንብረቱን ሙሉን ለራሳቸው ስላደረጉት ልጁ ደግሞ ይሄን ነገር አያውቅም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። ውድ ቤተሰቦቼ ስለምሰጡኝ ሀሳብ አስተያየት ሁላችሁንም እጅግ አድርጌ አመሰግናለሁ። አሁንም ሀሳብ አስተያየታችሁ አይለኝ። ወደ መጣሁበት ቪዲዮ ሲሄድ አሹ ቤዛን ሮጦ ይዟታል። ይህም ነገር ደግሞ እጅግ በጣም ደስ የሚያሰኝ ነገር ነው። ምክንያቱም በእርግጥ ከሱ ብታመልጥም ከሌሎቹ እንደማታመልጥ አውቃለሁ። በዛ ሰፈር ውስጥ ያሉት ሁሉም ኪንጎም ዳይመንድም ሁሉም እሷን የሚፈልጋት ሰው ነው። እንደዛውም ደግሞ ቅምጥልም ሁላቸውም ቤዛን አይቶ የሚያልፋት የለም። ግን ደግሞ አሹ አላመለጠችውም፣ ይዟታል። አስረው በውሃ ሁሉ ፊቷን ወስደው ውሃ ላይ ሁሉ እየዘፈዘፉ በደንብ አድርገው ነው ያናዘዟት። ጥሩ አለመስራት ይሄ ነው መጨረሻው ማለት ነው። እሷም ደግሞ ለሰዎች ጥሩ ነገር አድርጋ ቢሆን ዛሬ የሁሉ ሰው ባልተረባረበባትና ባልቀጠቀጣት ነበረ። ኪንጎ ወደ ሌላ ቦታ እየሄደ ነው። ወደ ሌላ ቦታ ማለት ወዴት እየሄደ እንደሆነ ባይገባኝም በተለይ መጨረሻ ላይ ኪንጎ አዴይ መቶ ተሰናብቷት ነበር። ከዚህ ሰፈር መሄድ አለብኝ፣ ከዚህ አካባቢ መሄድ አለብኝ፣ ካንቺ ትንሽ ርቄ ራሴን እንት ማለት አለብኝ እያለ ሄዷል። ምክንያቱም እዛ ከሆነ እሱም አዴይን ያፈቅራታል። እሷ ደግሞ ማናት ቅምጥል ደግሞ ኬንጎን ታፈቅረዋለች። ኬንጎ ደግሞ የሚያፈቅረው አዴይን ነው። ስለዚህ ፍቅር በጣም ሀያል ስለሆነ እሷንም ደግሞ አዴይን ረስቶ ቅምጥል ጋር አብሮ መሆን አልቻለም። ስለዚህ ይሄ ነገር ሁሉ ከሚሆን ብሎ እሱም ወደ ሌላ ቦታ ሂዷል። ይሄ ነገር ደግሞ በተለይ ለቅምጥል ምን ያህል ከባድ እንደሆነ ግልጽ ነው። ምክንያቱም ቅምጥል በጣም ታፈቅረዋለች። ከሷ ርቆ እንዲኖርም አትፈልግም። ይሄ ነገር ደግሞ ለሷ በጭራሽ ከዚህ ሰፈር አይደለም ከዚህ ሀገር መውጣት ይቅርና ከሰፈሩ ራሱ ሲርቅ በጣም ነበር የምትጨነቀው። አሁንም እንደሄዱና ወደ መናኸሪያ ሂዷል። ሊሸኘው ሂዷል ዳይመንድ ብላት ነበረ። እየተሯሯጡ ወጥተዋል። ግን ደግሞ መንገድ ላይ አላገኟቸውም። ከመናኸሪያ ሳይወጣ ትደርስበታለች ወይንስ ደግሞ ምን ይፈጠራል? በደንብ አድርገን በቀጣይ የምናየው ይሆናል። እና ቤዛን እንደዚህ አድርገው ውሃ አምጥተው ማለት ነው በውሃ ፊቷን ዝፍዝፍ አድርገው ደህና አድርገው አናዘዋታል። በተለይ ያሳቀችኝ ሩታ ቪዲዮ ትቀርጻለች። እሷ ያንን ቪዲዮ ቀርጻ እርግጠኛ ነኝ ቲክቶክ ላይ ለቃ ፌመስ ነው የምትሆንበት። ምክንያቱም በተለይ የቤዛ ፌሊንጓ ወይንም ደግሞ አኳኋና በጣም ነበረ ፈታ ዘና የሚያደርገው። ያ ነገር ደግሞ እንግዲህ ለሩታ አሪፍ ነገር ነው ብዬ አስባለሁ። ሩታም ሆነች ፍቅርም ቤዛ እዛ ቦታ እንድትወጣ ወይንም እንድትሄድ አይፈልጉም። ግን ደግሞ ፍቅር እዛ ቦታ እንድትሄድና እንድትጠፋ ልታረጋት ነበረ። ግን ደግሞ ሩታ በጭራሽ እዚህ ቤዛ እንድትነሳና ከዚህ ቤት እንድትወጣ ማድረግ አትችይም። እማዬ መታ ይሄን ሁሉ ነገር ማየት አለባት፣ ሁሉ ነገር ራሷ ትፍረድ ብላታለች። እሷም ደግሞ የፍቅር እናትም ሲደወላት አታነሳም።
ግን ትመጣና ለምን ይሄን ነገር እንዲያደረገች ምን ፈልጋ ዴቭና ፍቅርን መግደል እንደፈለገች ስትጠይቃት የዚህ የመጀመሪያውን ሙሉን ሀሳብ ያመጣችው ፍቅር ነበረች። ግን ፍቅር ላይና ዴቭ ላይ ሳይሆን አደይ ነበረ እንደዚህ ማድረግ የፈለግኑ ብላ እርግጠኛ ነኝ እውነቱን ብትነግራት የፍቅር እናት ደግሞ የዚህ ሁሉ ነገር ጠንሳሽ የገዛ ልጇ እንደሆነች ብታቅ ምን ይሰማታል? ፍቅርም ደግሞ በጭራሽ ነው የማቀው ነገር የለም ምንም ነገር አላደረኩም እያለች ነበር። ፍቅር ምን ጊዜም ቢሆን ታጠፋለች፣ ግን ደግሞ መልሳ በዚህ ቅቤ ምላሷ እኔ እንደዚህ አላደረኩም ዋሽተው ነው ትላለች። ግን የፍቅር መጨረሻዋ የሚሆነው እሷ የምትፈልጋቸውን ሰዎች ሁሉ አታ ብቻዋን ነው የምትቀረው ብዬ ነው የማስበው። ምክንያቱም ፍቅር ዴቭ እሷ አዴን እዚህ ቤት ስላስወጣቻት፣ አዴን ስለገደለቻት፣ አዴን ስለመረዘቻት፣ አዴን በአካባቢው ስላጠፋቻት ዴቭ እሷን የሚያፈቅራት ይመስላታል። ፍቅር መቀያየር አይደለም፣ ወይንም ፍቅር እንደ ልብስ አውልቃችሁ የምትቀይሩት አይደለም። ፍቅር ማለት በራሳ እሷን በተለይ አዴይን አይታ ፍቅር እንደ አዴይ ብትሆን የዴቭን ልብ መግዛት ችሎታ ይኖራት ነበር፣ ወይንም ብቃቱ ይኖራት ነበር። ምክንያቱም አዴይ ማለት እውነተኛ ሴት ናት፣ ስነ ስርዓት ያላት፣ ለሰው ክብር ያላት፣ ሰውን ሀብታም ነው ድሃ ነው ትንሽ ነው ትልቅ ነው ብላ ለትንሹም ለትልቁም ታዛ ነው የምትኖረው። በጣም መልካም ልጅ ናት። ስለዚህ ፍቅርም ደግሞ በዴቭ ልብ ውስጥ ለመገኘት ወይንም ደግሞ ዴቭ እንዲያፈቅራት ለማድረግ ግዴታ እንደ አዴይ ትክክለኛና ልቧ ንጹህ የሆነ ሴት ሆና መገኘት አለባት ብዬ አስባለሁ። እና ውድ ቤተሰቦቼ በተለይ የፍቅር እናት መታ ይሄን ነገር ስትሰማ በልጇ ላይ ትፈርዳለች ወይንስ በቤዛ ላይ ትፈርዳለች የሚለው ነገር ለማወቅ በጉጉት እየጠበቅኩ ነው። እና ውዶቼ በተለይ ደግሞ ዴቭና አዴይ አሁን ላይ አብረው ለመኖር እያሰቡ ነው። እሱም እኔ ከጎንሻለሁ አትቸገሪም፣ ምንም ቢሆን እንዲከፋሽ አላደርግም። ስለዚህ አሁንም ሰው ቤት ለሰው ቤት ከምትሄጅና ሰው ቤት ለሰው ቤት እየሄድሽ ከምትሰሪ ከሰው ቤት አሁንም ላውጣሽና አብረን ቤት ተከራይተን ሁሉንም ፍቅራችንን ለቤተሰብ አስታውቀን ሽማግሌ ልኬ ላግባሽ ቀለበት ልሰርልሽና አብረን እንኑር ብሏት ነበር። አዴይም ደግሞ በጭራሽ ቤተሰቦችን ካሉበት ችግር ሳላወጣ ከዛን ትቼ የመጣሁት ወይንም ከዛ ሸሽቼ የመጣሁት አላገባም ብዬ ስለሆነ አሁንም ደግሞ እናቴ ማስከፋት አልፈልግም፣ ትዳር አልፈልግም፣ አሁን አይደለም እንረጋጋ፣ በፍቅር እንደዚህ እንዳልን እንቆይ ብለዋለች። እሱም ደግሞ አብረን ካልሆን እያለ ነው። ግን ደግሞ ነገሮች በተረጋጋ መንፈስ ከሆነ ቀስ ብሎ መጨረሻውም ያምራል ብዬ አስባለሁ። በተለይ የቤዛ መጨረሻ እንደማያምር ነው ማቀው። በዚህ በሰራችው ወንጀል የፍቅር እናት ከሳት ወደ እስር ቤት ትገባለች ወይንስ ደግሞ እንደዚሁ ዘና ፈታ ብላ ትኖራለች? ምን እንደሚፈጠር የምናየው እንግዲህ በቀጣይ በሚለቀቀው ነው። ሮሚዬም ደግሞ ቤት ውስጥ መቀመጥ አስጠልቶኛል፣ ስራ መስራት እፈልጋለሁ እያለች ከአሹ ጋራም ሆነ ከዳይመንድ ጋር እያወራች ነው። ነገሮችም ይስተካከላሉ ብዬ አስባለሁ። በተለይ ደግሞ የባቡሬ እናት አግኝታት ልትመታ ስትል የደነገጠችው አደነጋገጥ በጣም ነበር ፈታ ያረገኝ። ለዛሬ ዘላችሁ የመጣ ነው ይሄን ነው። በቀጣይ በሌላ ቪዲዮ እስከምመጣ ሰላም ሁኑ።